ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ እየተማማርን ሶስተኛው ቻፕተር ላይ ሶስተኛው ክፍል ላይ እንገኛለን። በዚህኛው ክፍል ስለ ትራንስፖርት አክሮስ ዘ ሴል ሜምብሬን እናያለን። ሴል ሜምብሬን ምን ማለት እንደሆነ ከዚህ ቀደም በነበረው ፓርት አይተናል። ሳብስታንሶችን የሚቆጣጠር ነው፣ ወደ ሴል የሚገቡ የሚወጡት የሚቆጣጠር ነው ብለናል እና ዛሬ ደግሞ በዚህኛው ክፍል እንዴት ነው የሚገቡት እንዴት ነው የሚወጡት የሚለውን ትራንስፖርቴሽኑን እሱን ነው የምናየው ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ከዚህ ቀደምም አይተናል። ይሄ ፕላዝማ ሜምብሬን ማለት ሴሌክቲቭሊ ፐርሜብል ነው። ሴሌክቲቭሊ ማለት የተመረጡ ነገሮችን ብቻ ነው የሚያስተላልፈው። ሁሉም የመጣ ነገር ሁላ አይተላለፍም ማለት ነው በሱ መንገድ ማለት ነው። ኤንድ ኢት ኢዝ ምን አይነት ነው? ሃይሊ ሊፒድ ሶሉብል ፓርቲክልስ አር ኤብል ቱ ዲዞልቭ ኢን ዘ ሊፒድ ባይለር ኤንድ ፓስስ ስሩ ዘ ሜምብሬን። ሁለት ሊፒድ ባይሌየር አለ ማለት የአውተር እና ኢነር ሌየሩ በምን የተሸፈነው ነው? በሊፒድ ነው። እና ስለዚህ በዛ ዲዞልቭ የሚሆኑት ምን አይነት ነገሮች ናቸው ብለናል? ነን ፖላር የሆኑ ነገሮች ናቸው ማለት ነው። ፖላር የሆኑ ነገሮች ኦር ቻርጅድ የሆኑ አዮኖች አያልፉም። ለማለፍ ሌላ የሚተላለፉበት መንገድ አለ እዛው በሴል ሜምብሬን ላይ ብለን አውርተን ነበር። ዛሬ እሱን ነው በስፋት ለማየት የምንሞክረው። አንቻርጅድ ነን ፖላር ሞለኪል ላይክ እነ ኦክሲጅን እነ ካርቦን ዳይኦክሳይድ እነ ፋቲ አሲድ አር ሃይሊ ሊፒድ ሶሉብል ኤንድ ሪሊ ፐርሜት ዘ ሜምብሬን። እነዚህ ነገሮች እና ኦክሲጅን ካርቦን ዳይኦክሳይድ ፋቲ አሲድ የምንላቸው እነዚህ ነን ፖላር ሞለኪሎች ናቸው እና ስለዚህ በሊፒድ ሶሉብል መሆን የሚችሉ ናቸው። በዛ ምክንያት ሴል ሜምብሬን እነሱን ያሳልፋቸዋል ማለት ነው። ፎስፎሊፒድ ባይሌየር ኢዝ ኤ ጉድ ባሪየር አራውንድ ዘ ሴል ስፔሻሊ ቱ ወተር ሶሉብል ሞለኪሎች ማለት ነው። የፎስፎሊፒድ ባይሌየር ያልነው ምንድነው የሚያደርገው? ወተር ሶሉብል የሆኑ ነገሮች እንዳያልፉ ፕሬቨንት ነው የሚያደርገው ማለት ነው። ስለዚህ ወተር ሶሉብል የሆኑ ሞለኪሎች የሚያልፉበት የራሳቸው የሆነ ወይ አለ ማለት። ቻርጅድ ፓርቲክል ልክ እነ ሶዲየም እነ ፖታሽየም አይነን ፖላር ሞለኪልስ ሀብ ሎ ሊፒድ ሶሉቢሊቲ ነው ያላቸው ቻርጅድ የሆኑ ማለት ፖላር የሚባሉት ሞለኪሎች ማለት ነው። ስለዚህ በወተር ኢንሶሉብል ናቸው ማለት ነው። ፎር ወተር ሶሉብል አይንስ ኦፍ ሌስ ዛን 0.8 ናኖሜትር ዲያሜትር ፕሮቲን ቻናል ሰርቫስ ኦልተርኔት ሩት ፎር ፓሴጅ ማለት እነዚህ በወተር ሶሉብል ሆነው ሳይዛቸው ደግሞ ከ0.8 ናኖሜትር በታች የሆነ ዲያሜትራቸው ማለት ነው። ከዛ በታች የሆኑ ነገሮች ፕሮቲን እነዚህን ተሸክሞ ያሸጋግራል። ፕሮቲን ይህን ተሸክሞ በማስተላለፍ ይረዳን ማለት ነው። ሌላው ትራንስፖርት እንዴት ነው የሚካሄደው? በሴል ሜምብሬን ላይ ስናይ አራት ቤዚክ ሜካኒዝሞች አለ ትራንስፖርት የሚካሄድበት። የመጀመሪያው ዲፊውዥን እና ፋሲሊቴትድ ዲፊውዥን የሚባል አለ። ሁለተኛው ኦስሞሲስ የምንለው ነው። ሶስተኛው አክቲቭ ትራንስፖርት ሲሆን አራተኛው ደግሞ በልክ ትራንስፖርት የሚባል አለ ማለት ነው። እያንዳንዱ ላይ ያለውን ልዩነት በተወሰነ መንገድ ለማየት እንሞክራለን። ሌላኛው ደግሞ ሁለት ፎርሶች አሉ። ይሄኛው ፋሲሊቴት ሲደረግ ሙቭመንቱ ላይ ሁለት ፎርሶች አሉ። አንደኛው ፓሲቭ ፎርስ የሚባለው ሲሆን ሁለተኛው ደግሞ አክቲቭ ፎርስ የምንለው። አክቲቭ ፎርስ የሚባለው የሆነ ፎርስን ተጠቅሞ ትራንስፖርት ሲያደርጉ ሲሆን ፓሲቭ ፎርስ የምንለው ደግሞ ምንም አይነት ፎርስ ሳይጠቀም ወር ደግሞ በጣም ሊትል የሆነ ፎርስ ተጠቅሞ ትራንስፖርት ሲደረግ ነው እንደዛ ብሎ የሚለዩት ማለት ነው። ዲፊውዥንን ስናይ ዲፊውዥን ማለት the net movement of molecules or ions from a region of their high concentration to a region of their lower concentration ማለት molecules move down their concentration gradient ማለት ነው። ይሄ ሞለኪሎች ኦር አዮኖች ሃይ ኮንሰንትሬሽን ካለበት ቦታ ወደ ሎወር ኮንሰንትሬሽን የሚዘዋወሩበት ወይም የሚተላለፉበት መንገድ ነው ማለት ዲፊውዥን ማለት። ፎር ኤግዛምፕል ከፍተኛ የሆነ ኮንሰንትሬሽን ካለበት ቦታ ወዴት ነው የሚሆነው ማለት ነው? የሙቭመንት ዳይሬክሽኑ ትንሽ አነስተኛ ወደ ኮንሰንትሬሽን ወዳለው ቦታ ነው ማለት ነው የሚሆነው። ኦል ሞለኪልስ ኢን ሊኩዊድ ኤንድ ጋዝስ አር ኮንቲኒየስ ራንደም ሞሽን ኢን ኤኒ ዳይሬክሽን አዝ ዘይ ሃቭ ሞር ሩም ቱ ሙቭ ቢፎር ኮላይዲንግ ዊዝ አናዘር ማለት ነው። ሊኩዊድ ሊሆን ይችላል ጋዝ ሞለኪል አንዴ ዲፊውዝ ከተደረጉ ኮላይድ ከማድረጋቸው በፊት ሙቭ የማድረግ ራንደም የሆነ ሙቭመንት ያደርጋሉ ማለት ነው። ራንደም ሞሽን ኢን ኤኒ ዳይሬክሽን አዝ ዘይ ሃቭ ሞር ሩም ቱ ሙቭ ማለት ነው። ኮላይድ ከማድረጋቸው በፊት ብዙ ሩም ስለሚኖራቸው ራንደም የሆነ ሞሽን ያደርጋሉ ማለት ነው። ሰርቴን አዲሽናል ፋክተር ዛት ኢንፍሉዌንስስ ዘ ሬት ኦፍ ኔት ዲፊውዥን አክሮስ ዘ ሜምብሬንስ አር የሆነ አዲሽናል ፎርሶች አሉ እንደዚህ ከታች የተጠቀሱት ማለት እነዚህ ዲፊውዥንን አፌክት ኦር ኢንፍሉዌንስ የሚያደርጉ ናቸው። ፎር ኤግዛምፕል ፐርሜቢሊቲ ኦፍ ዘ ሜምብሬን ማለት ነው። አሁን ለነዛ ዲፊውዝ ለተደረጉ ነገሮች ሜምብሬኑ ፐርሜብል ከሆነ ኢዝሊ ዲፊውዝ መሆን ይችላሉ ማለት ነው። አዘርዋይስ ደግሞ ፐርሜብል ካልሆነ ሜምብሬኑ ኦር ለነሱ ፐርሜቢሊቲው የቀነሰ ከሆነ ዲፊውዝ ለመሆን ይቸገራሉ ማለት ነው። ሁለተኛው ሰርፌስ ኤሪያ ኦፍ ዘ ሜምብሬን ዲፊውዝ የተደረጉበት ሰርፌስ ኤሪያው ማለት ነው።
ያ ሰርፌስ ኤሪያው ሲጨምር ዲፊዝ መሆኑም አብሮ ይጨምራል ማለት ነው። ሶስተኛው ሞለኪላር ዌይት ኦፍ ሳብስታንስ ማለት ነው። አሁን የሞለኪላር ዌይቱ የሳብስታንሱ ዌይት ራሱ ዲፊዥኑን ኢንፍሉዌንስ ያደርጋል። አሁን ላይተር የሆኑ ምን ያህል ዲፊዝ ሲደረጉ ራፒድሊ ነው የሚሄዱት ማለት ነው። ፍጥነታቸው ከፍ ያለ ነው የሚሆነው ማለት ነው። ሌላኛው ዲስታንስ ስሩ ዊች ዲፊዥን መስት ቴክ ፕሌስ ማለት ነው። አሁን የሆነ ቦታ ዲፊዝ አድርገን መሄድ አለበት ብለን የምናስብበት ቦታ ራሱ ርቀቱ ዲፊዥንን ኢንፍሉዌንስ ያደርጋል ማለት ነው። አሁን ሌስ ዲስታንሱ ትንሽ ሾርት ከሆነ ዲፊዥኑ ፈጣን ሊሆን ይችላል ማለት ነው። The simultaneous existence of an electrical and concentration or chemical gradients for a particular ions is referred to as an electrochemical gradient ይባላል። ሳይመልቴኒየስ ኤግዚስተንስ ኦፍ ኤሌክትሪካል እና ኮንሰንትሬሽን የኬሚካል ግሬዲየንት ምንድነው የሚደረገው? ኤሌክትሮኬሚካል ግሬዲየንት ይባላል። ኮንሰንትሬሽኑ ያለበት ቦታ ማለት ነው። ሶ ኬሪየር ሜዲየትድ ትራንስፖርትን ስናይ ደግሞ ኤል ኬሪየር ፕሮቲንስ ስፓን ዘ ቲክነስ ኦፍ ዘ ፕላዝማ ሜምብሬን ማለት ነው። ፎር ኤግዛምፕል ስትራክቸሩን ከዚህ ቀደም በነበረው ፓርት ተመልክተን ነበርና የሴል ሜምብሬንን ይህን እንደ ኬሪየር ፕሮቲን ብትመለከቱ እንደ ኬሪየር ፕሮቲን ይህን ብንመለከት ኬሪየር ፕሮቲን ምንድነው ያለው? ስፓን ዘ ቲክነስ ኦፍ ዘ ፕላዝማ ሜምብሬን ማለት የፕላዝማ ሜምብሬን ቲክነስ አብሮ ይዞ ነው ማለት ነው። ኤብል ቱ አንደርጎ ሪቨርሰብል ቼንጅስ ኢን ሼፕ ሶ ዛት ስፔሲፊክ ባይንዲንግ ካን ኦልተርኔት ቢ ኤክስፖዝድ አት ኤዘር ሳይድ ኦፍ ዘ ሜምብሬን ማለት ነው። የሆነ በዚህ በኩል መጥቶ ፎር ኤግዛምፕል የሆነ ነገር አታች ከሆነ ያን አታች የሆነውን ነገር ለማስገባት ሼፑ ከዛ ጋር ፊት ያደርጋል። ስለዚህ ሼፑን አብሮ ይቀይራል ማለት እዚህ ጋር ሼፑ ሲቀየር ደግሞ አት ዘ ሴም ታይም በዚህ በኩል የሚገባበትን ፓርት ወደ ውስጥ የሚገባበትን ፓርት ይሄ እዚህ ጋር አታች የሆነውን ሼፕ ያህል የሚመስል ነገር ራሱን ይቀይራል ማለት ነው። አት ዘ ሞሌኪል አታችስ ቱ ዘ ባይንዲንግ ሳይት ኦን ዘ ኬሪየር ኢት ትራይገርስ ቼንጅስ ቱ ዘ ኬሪየር ሼፕ ዛት ኮዝስ ዘ ሴም ሳይት ቱ ቢ ኤክስፖዝድ አዘር ሳይድ ኦፍ ዘ ሜምብሬን The bound molecule detaches from the carrier. This transport displays three ካራክተሪስቲኮችን ያሳያል። ባውንድ የሆነ ሞለኪል ማለት ነው። አንደኛው ስፔሲፊሲቲ ነው፣ ሁለተኛው ሳቹሬሽን፣ ሶስተኛው ኮምፖዚሽን ማለት ነው። ስፔሲፊሲቲ ስንል ምን እያልን ነው? each possesses protein specified to transport a specific substance ማለት የሆነን ሳብስታንስ ብቻ ትራንስፖርት ለማድረግ ተብሎ የተቀመጠ ፕሮቲን አለ። ሁሉም የሚመጣ ነገር ሁላ በዛ ያልፋል ማለት አይደለም፣ በሆነ ኬሪየር ማለት ነው። የሆነ ኬሪየር ሲኖር ለማስተላለፍ ታስቦ የተሰራውበት የራሱ የሆነ ሴሎች የራሳቸው የሆነ ለማለፍ ተብሎ የተዘጋጁ ነገሮች አሉ። በነዛ ብቻ ነው እንጂ የሚመጣ ነገር ሁላ ኬሪየሩ የያዘ ያስተላልፋል ማለት አይደለም። ሁለተኛው ሳቹሬሽን ነው። ሳቹሬሽን ማለት in a given time only a limited amount of substances can be transported via carrier በኬሪየሩ የተወሰነ መጠን ያለውን እንጂ ሁሉም በአንዴ ያልፋል ማለት አይደለም። የሚመጣው ነገር ሁሉ በአንዴ ያልፋል ማለት ሳይሆን ማክሲመም መያዝ የሚችለው አቅም አለ። ያ መጠን ብቻ ነው ማለት ነው ማስተላለፍ የሚችለው ማለት ነው። ሶስተኛው ኮምፒቲሽን የምንለው ነው። ኮምፒቲሽን የምንለው ምንድነው? several closely related compounds may compete for a ride across the plasma membrane on the same side ማለት አሁን ኬሪየሩ ስፔሲፋይ ነው ብለናል። የሆነ ማስተላለፍ የሚችለው ነገር አለ። ማስተላለፍ የሚችላቸው ነገሮች ብቻ ናቸው የሚያልፉት በዛ ብለናል። ስለዚህ እነዚህ የሚያስተላለፍ የሚችላቸው ነገሮች በብዛት ከመጡ ሳቹሬሽኑን አይቶ ነው የሚያስተላልፈው ብለናል። ሌላ ተመሳሳይ በዛ ነገር ማለፍ የሚችል ነገር መጥቶ ግን ኮምፒት አድርጎ ነው የሚያልፈው እንጂ ፋይት አድርጎ በዛ ነው የሚሻገሩት። ኮምፒቲሽን አለ ማለት ነው፣ አንዱ በሌላው ለመሻገር ማለት ነው። ሌላኛው የትራንስፖርት ሜካኒዝም አይነት ኦስሞሲስ የምንለው ነው። ኦስሞሲስ ማለት ዘ ኔት ዲፊዥን ኦፍ ወተር ዳውን ኮንሰንትሬሽን ግሬዲየንት ማለት ይሄ ደግሞ የወተር ሙቭመንት ነው። ልክ እንደዛኛው ፍሮም አን ኤሪያ ኦፍ ሃይ ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ነው። ወተር ካን ኖት ሬድሊ permit the plasma membrane. It needs membrane protein termed as aquaporin in the membrane. ወተርም ደግሞ በሊፒድ ኢንሶሉብል ስለሆነ የሚያልፈው በምንድን ነው ማለት ነው? በፕሮቲን ነው። ያ ፕሮቲን ደግሞ ምን ይባላል? አኳፖሪን የሚባል የፕሮቲን አይነት ነው ማለት ነው። The driving force for diffusion of water is its concentration gradient from an area of high water concentration or low solid to the area of lower water concentration or high solid concentration ማለት ነው። ወተር ሙቭመንትን ደግሞ ድራይቭ የሚያደርገው አቅጣጫውን የሚያሳየው ምንድነው? ኮንሰንትሬሽን ግሬዲየንት ነው ያለው መጠን ነው። እንዴት ነው ኮንሰንትሬሽን ግሬዲየንት ስንል ሃይ ኮንሰንትሬሽን ካለበት ወደ ሎው ኮንሰንትሬሽን ወር ሎው ሶሊድ ካለበት ወደ ሃይ ሶሊድ ነው ማለት ነው። ሎው ሶሊድ ስንል ምን እያለ ነው? የወተር ኮንሰንትሬሽን በጣም ከፍተኛ ያለበት ቦታ ነው። የሶሊቱ መጠን ደግሞ ሎው ስለሆነ ነው። ከዛ ወደ ሄደር ወደ ሎው ወተር ኮንሰንትሬሽን ስንል ደግሞ ሃይ ሶሊድ አለ። ወተር ኮንሰንትሬሽኑ ሎው ስለሆነ ወደዛ ነው የሚጓዘው ማለት ነው።
ስፔሻል ሜካኒዝም አር ዩዝድ ቱ ትራንስፖርት ሰሌክትድ ሞሊኪውልስ አናብል ቱ ክሮስ ዘ ፕላዝማ ሜምብሬን ኦን ዞር ኦን ማለት ነው። ይህን ደግሞ ፋንክሽን ኦፍ ሴል ሜምብሬን ላይ ያኔ አይተነው ነበር እና በራሳቸው በሴል ሜምብሬን መጓጓዝ የማይችሉ ማለፍ የማይችሉትን ነገሮችን እነዚህን ለማስተላለፍ ሌላ የስፔሻል የሆነ ሜካኒዝም አለ። ይህን በራሳቸው ማለፍ የማይችሉ ነገሮችን ተሸክሞ የሚያሳልፋቸው ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ይሄኛው ፓርት ይህን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ይሁኑ። በቀጣይ ፓርት እስክንገናኝ መልካም ጊዜ